ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። በጠቅላይ ሚኒስትር አብይ መሪነት ብሔራዊ አጀንዳ የሆነው የቀይ ባህር ጉዳይ ዳግም ትኩረትን ስቧል። የባርቤዶስ ጠቅላይ ሚኒስትር ሚያ ሞቶሊ የገጠሙትን ተግዳሮቶች ሁሉ በድል ተሻግሮ ለኢትዮጵያ የብርሃን ተስፋ ስለፈነጠቀው ታላቁ የኢትዮጵያ ህዳሴ ግድብ የሰጡት ምስክርነት ዓለምን እያነጋገረ ነው። ህጋዊ ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር የሚለጥፉ አሽከርካሪዎች ላይ ጠንከር ያለ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳሰበ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የሚጋብዛችሁ ሜሮን ዋለልኝ ነኝ። በጠቅላይ ሚኒስትር አብይ መሪነት ብሔራዊ አጀንዳ የሆነው የቀይ ባህር ጉዳይ ዳግም ትኩረትን ስቧል። ይህንኑ የኢትዮጵያ የቀይ ባህር ፍላጎትና እየጨመረ የመጣውን ዓለም አቀፋዊ ተጽዕኖ ፈጣሪነት የሚዳስስ ትንታኔ የአብስራ ገዛኸኝ እንደሚከተለው አዘጋጅቶታል። ከጥቅምት ወር 2016 ዓ.ም ወዲህ በአፍሪካው ቀንድ ቀይ ባህር በኤደን ባህረ ሰላጤና በመካከለኛው ምስራቅ ፖለቲካ ውስጥ አብይ አህመድ አሊ የሚባለው የመሪ ስምና ኢትዮጵያ የምትባል ሀገር ማንነት አስፈላጊ እየሆኑ መጥተዋል። አብይ ይህ እንደሚሆን የሚመሯት ሀገር ተጽዕኖም በዋናነት ጉድኝቷን ከአረብ ሀገራት ጋር ስታደርግ ብሎም የጂኦፖለቲካ ትኩረቷን ቀይ ባህር ላይ ስትመሰርት ወደ ተፈላጊነት ደረጃ ከፍ እንደምትል ከጻፉ 3 ዓመታት ተቆጥረዋል። ጠቅላይ ሚኒስትሩ የመደመር ትውልድ በተሰኘው መጽሐፋቸው ኢትዮጵያ ወደ ቀይ ባህር ስትጠጋ ሀያል ከባህሩ ስትርቅ ደግሞ ኮስማና እንደምትሆን ገልጸውም ነበር። በዚያው አክለው በተጠቀሰው መጽሐፋቸው ገጾች ውስጥ ኢትዮጵያ የቀይ ባህር ወዲያ ማዶ ሀገራትን በጥርጣሬ መንፈስ ከመመልከት ታርማ እንደ አጋር እንድታያቸው መክረዋል። በዚህ ሀሳባቸው ገፊነትም የአረቡ ዓለም ስልጡንና ቀልጣፋ ሀገር ከምትባለው ዩናይትድ አረብ ኤምሬትስ መሪዎች ጋር ንፋስ የማያስገባ የሚመስል ወዳጅነትን መስርተዋል። ይህ የአብይና ቢን ዛይድ ወንድሜ የሚያባብል ፍቅር ደግሞ እድሜያቸውን ሙሉ ወዳጅ ለማይበረክትላቸው ኢሳያስ አፈወርቂ አብርሃ ሀጎስ ለተባሉ የኤርትራው ሰው ራስ ምታት ሆኖባቸዋል። ኢሳያስ አፈወርቂ በኢትዮጵያና ኤምሬቶች ፍቅር መበሳጨታቸውን ከቀናት በፊት በኤርትራ ቴሌቪዥን በሰጡት ቃለ ምልልስ በይፋ ገልጸውታል። በአጭሩና በጥቅሉ ግን ባቤል መንደብን ማዕከል አድርጎ በሚሽከረከረው የቀይ ባህር ዙሪያ ገባ የተንታኞችን የፖሊሲ አውጪዎችንና የደህንነት ባለሙያዎችን አይን የማያስነቅል መቧደን እና ሹክቻ ተፈጥሯል። ኢትዮጵያ፣ የተባበሩት አረብ ኤምሬቶችና እስራኤል አንድ ቡድን ፈጥረው ሶማሌላንድን አገር ለማድረግ እየታተሩ ነው ይባላል። ኤርትራ፣ ግብጽና ቱርክ እንዲሁም ሳውዲ አረቢያ ደግሞ ሌላ የወዳጅነት ድር ተብትበው ሶማሊያን አንዲትና የተጠናከረች ሀገር ለማድረግ ላይታች እያሉ ይገኛሉ። በዚህ መሀል የመጣ ሄደው የከፈላት ሁሉ ወዳጅ የሚያደርጋት ትንሿ የቀንዱ ሀገር ጅቡቲ አቋሟ እየዋለለ መሆኑ ይነገራል። ጅቡቲ በዋናነት ከኢትዮጵያ የውጭ ገቢ ንግድ የምታገኘው ገንዘብና ጥቅማጥቅም ህልውናዋ መሆኑን ታውቀዋለች። በሌላ በኩል ደግሞ የኢትዮጵያ አማራጭ ወደቦች ፈላጊነት ከነ ግብጽ ማባበያ ጋር ተዳምሮ ልቧን ያዋልለዋል። እናም ለረጅም ዓመታት በጅቡቲ የኢኮኖሚና የፖለቲካ ምህዳር ውስጥ ሚና ያልነበራት ግብጽ የወደብ ስምምነት ጀመረች እስከ መባል ደርሷል። የቀንዱን ተጽዕኖ ፈጣሪ ሀገር እየመራሁ ነው የሚሉት ጠቅላይ ሚኒስትር አብይ አህመድ ልክ ግብጽ ጅቡቲ መግባቷ እንደተሰማ ከአዲስ አበባ በረው ዋና ከተማዋ በመገኘት ፕሬዚደንት ኦማር ጊሌህን ለብቻው ነጥዬ ላነጋግረው ፈልጋለሁ በማለት ወሳኝ ሁኔታዎች ላይ በዝርዝር እንደተወያዩ ይገመታል። ጠቅላዩ ከውይይቱ በኋላ ለጠየቃቸው የብዙሃን መገናኛም በዋናነት በደህንነት ጉዳዮች ዙሪያ ተነጋግረው መግባባታቸውን ገልጸዋል። የዚያ ንግግር የረጅም ጊዜ ግብ ቀንዱ ላይ የተፈጠረ ባለው መቧደን ውስጥ ሚናዋ ተለይቶ የማይታየው ጅቡቲ ኢትዮጵያ ያለችበትን ክበብ እንድትቀላቀል ማስቻል ነው ተብሎም ይታሰባል። ጠቅላይ ሚኒስትር አብይ የ120 ሚሊዮኖችን ታላቅ ሀገር ወክለው እንዳሉበት የሚነገርለት ይህ ቡድን ሶማሌላንድን ሀገር አድርጎ ቢቻለው የተቀሩትን እንደ ፑንትላንድ ያሉትን የሶማሊያ ክልላዊ ግዛቶች ነጥሎ ከኤርትራ እንደ አሰብ ያሉ ወደቦችን አጠቃሎ የባህር ዳርቻዎችን መቆጣጠር ይፈልጋል ይባላል። የዚህ ጓድ ፊት አውራሪም በወደብ ልማትና አስተዳደር ትራቀቃለች የሚባልላት የዲፒ ወርልዷ ጌታ የተባበሩት አረብ ኤምሬቶች
ናት። በቅርቡ ደግሞ ሞሳድ የተባለውን ውስብስብ የስለላ መስሪያ ቤት መገንባት የተቻላት የቤንያሚን ኔታንያሁ ሀገር እስራኤል ትይዩ ፊት አውራሪ ሆና ሶማሌላንድን አገር በማድረጉ ሂደት ቀዳሚ ስፍራን ይዛለች። ኢትዮጵያ የጥንታዊ ወደቦቿ የበርበራና ዘይላ አሁን ባለቤት የሆነችውን ሶማሌላንድን አገር ለማድረግ ከሁሉም የዚህ ቡድን አባላት ቀድማ ዋጋ ከፍላለች። በዚህ ጊዜ እውቅናው ከቴል አቪቭ ሲገኝና የተባበሩት አረብ ኤሚሬቶች ከጀርባ ስፖንሰር ስታደርገው ጠቅላይ ሚኒስትር አብይ በልባቸው እሰይ ላም የወለደች እንደሚሉ ይገመታል። ለሶማሌላንድ አገርነት ይፋዊ እውቅና ለመስጠት ግን አዲሱ ጥምረት የበላይነት አግኝቶ እስከሚወጣ መጠበቃቸው ይጠበቃል። እስከዚያው የሐሰን ሼህ መሐመድ አገር ሶማሊያ የቀድሞ ወዳጇን የተባበሩት አረብ ኤሚሬቶችና ሉዓላዊ ግዛት የምትላትን ሶማሌላንድን አገር ነች ያለሽበትን እስራኤል ጠምዳ ይዛቸዋለች። ለአብነትም ለዚህ ሰሞን የሶማሊያ ወደቦችን መገንባት መለያዋ ነው ከሚባልላት ዩናይትድ አረብ ኤሚሬትስ ጋር ተፈራርመውት የነበረውን የወደብ ስምምነት ሙሉ ለሙሉ ሰርዘውታል። ይህ ሁሉ የሆነ ግን ጠቅላይ ሚኒስትር አብይ አህመድ አሊ የደህንነት ሚኒስትራቸውን ሬድዋን ሁሴንንም ሞቃዲሾ ልከዋቸው ነበር። ጠቅላይ ሚኒስትር አብይ እንዲህ ያለውን በሹክቻዎች ውስጥ የሚኖር ወዳጅነት ኃይሉት ጠብ፣ ግራ የሚያጋባ ግንኙነት ግራጫ ጦርነት ሲሉ ይገልጹታል። የአንዳንድ ልባም ሀገራት መሪዎችም አጨዋወቱን ይካኑበትና አንዲት ጥይት ሳያስጮሁ ጥቅማቸውን ያስከብሩበታል። የባርቤዶስ ጠቅላይ ሚኒስትር ሚያ ሞቶሊ የገጠሙትን ተግዳሮቶች ሁሉ በድል ተሻግረው ለኢትዮጵያ የብርሃን ተስፋ ስለፈነጠቀው ታላቁ የኢትዮጵያ ህዳሴ ግድብ የሰጡት ምስክርነት ዓለምን እያነጋገረ ነው። ቀደም ሲል ዘ ዴይሊ ሾው፣ አሁን ደግሞ ዓለም አቀፍ ጉዳዮችን የሚዳስስ ዋት ናው ፖድካስት አዘጋጅ ከሆነው ደቡብ አፍሪካዊ ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖህ ጋር ቆይታ ያደረጉት ጠቅላይ ሚኒስትሯ ግድቡን በኢትዮጵያም በአፍሪካም በዓለምም ታሪክ ትልቅ ቦታ ካለው ከ1888ቱ የአድዋ ድል ጋር በሚያስደንቅ መልኩ አነጻጽረውታል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። የተከበራችሁ ኢትዮጵያውያን፣ ታሪክ ሰምተናል፣ ታሪክ አይተናል፣ ታሪክ ተምረናል። ዛሬ ፈጣሪ የመረጠው ትውልድ መሆን ስለቻል ታሪክ ሰርተን ታሪክ ላይ ቆመን ለማውራት በቅተናል። ሰራተኛው ከደሞዙ፣ ገበሬው ከምርቱ፣ ነጋዴው ከትርፉ፣ ጉሊት ቸርቻሪዋ ከመቀነቱ አውጥተው የገነቡት ነው ታላቁ የኢትዮጵያ ህዳሴ ግድብ ዳግማዊ አድዋ። መክሮ የማይታክት ገጥሞ የማይሸነፍ ሰርቶ የማይደክም ሁሌም ተስፈኛና ባለራዕይ ህዝብ የማይነጥፍባት በዓለም አደባባይ ገዝፋ የምትታወቀውና ባለደማቅ ታሪኳ ኢትዮጵያ የአገራት የክፍለ ዘመናት ተንኮልና ሴራ የ14 ዓመታት የግንባታ ውጣ ውረድ የመቻልና ያለመቻል እልህ ግብግቡን ከአባይና አባይ የኔ ነው ብቻ ከሚሉት ሁሉ ጋር ገጥማ በድል ያጠናቀቀችው አጠናቃም ሞቅ ደመቅ ሸብረቅ አድርጋ ያስመረቀችው ከወራት በፊት ጳጉሜ 4 ቀን 2017 ዓ.ም ነበር። ያኔ ታዲያ አባይ ተገድቦ ጉልበትም መብራትም እራትም ኩራትም ለመሆን መብቃቱ በምርቃቱ ሲበሰር የታሪካዊው ቀን አንድ አካል የኢትዮጵያውያን ደስታ ተካፋይ በመሆን በዕለቱ በጉባኤ ሰማይ ስር ከተገኙ የዓለም መሪዎች አንዷ የነበሩት የባርቤዶስ ጠቅላይ ሚኒስትር ሚያ አሞር ሞትሊ እንዲህ የሚል ታሪካዊ ንግግር አድርገው ነበር። And who have defied all attempts
ታላቁ የኢትዮጵያ ህዳሴ ግድብ የሰው ልጅ ስልጣኔ መነሻ የሆኑ ህዝቦች ወደ ታች ደፍቆ ሊጥላቸው የሞከረን ሁሉ አሸንፈው የኖሩት አንገት ቀና የሚያደርግና የሚያኮራ ታሪክ ሲጽፉ የኖሩ የኢትዮጵያ ህዝቦች የዘመናት ጥረት ውጤት ነው። ግድቡን ስጎበኝ ይህ እኮ የአድዋ ድል አሻራ ነው ነበር ያልኩት። ጠቅላይ ሚኒስትሯ ይህ ከኢትዮጵያውያን ልብ በቀላሉ የማይጠፋ ታሪካዊ ንግግራቸው የታሪካዊው የምርቃት ዕለት መነጋገሪያ ሆኖ ለማለፍ ያለመ በቃላት የተሽሞነሞነ ውዳሴ በስሜት የተሞላ ሞገሳ ብቻ ሳይሆን ለእውነት የተሰጠ ምስክርነት ገዝፎ ለሚታይ የወል ገድላችን የተነገረ ሀቅ መሆኑን ዳግም እንደገና ባረጋገጠ ንግግራቸው የ21ኛው ክፍለ ዘመን አድዋ ሲሉ ገልጸውታል። ስለ ታላቁ የኢትዮጵያ ህዳሴ ግድብ እውን መሆንና ፈተናን በጽናትና በህብረት ተቋቁሞ በስኬት ማጠናቀቅ ታሪካዊ ፋይዳ በሰጡት ምስክርነት ዓለምን እያነጋገሩ የሚገኙት የባርቤዶስ ጠቅላይ ሚኒስትር ሚያ አሞር ሞትሊ ይህንን ያሉት በታዋቂው ደቡብ አፍሪካዊ ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖዋ ዋትስ ናው ፖድካስት ላይ በመቅረብ ነው። It's really revolutionary what they've done because Ethiopia wanted to build a dam that they needed to generate electricity. When the world is talking about technology, 600 million people out of 1.4 billion do not have electricity. ትሬቨር ኖዋ ግድቡ የተገነባበት የገንዘብ ምንጭ ፈንዲንግ አስደናቂ መሆኑን በማንሳት ያቀረበላቸው ጥያቄ እንዲህ የሚል ነበር. But how they funded it was fascinating. That's the story of resilience. I mean, that's the most fascinating story. They asked for a loan from the International Bank. ጠቅላይ ሚኒስትሯን በጠራ ምላሻቸው ፕሮጀክቱ የኢትዮጵያውያን የጽናት ተምሳሌት መሆኑን ሲያብራሩ And the bank's international community refused to fund it. ዓለም አቀፉ ማህበረሰብና የፋይናንስ ተቋማት ብድር ለመስጠት ፈቃደኛ አልሆኑም ነበር። ነገር ግን ኢትዮጵያውያን ፊታቸውን ወደ ውስጥ መለሱ። በማዕከላዊ ባንክ፣ በሀገር ውስጥ ባንኮችና በተራው ዜጋ ትብብር ዜጎች ቦንድ በመግዛትና እርዳታ በመስጠት ግድቡን እውን አደረጉት። Bonds, citizens giving donations. ነበር ያሉት ጠቅላይ ሚኒስትሯ ግድቡ ከወራት በፊት ተመርቆ በተከፈተበት ዕለት ለኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የተናገሩትን ንግግር በቃለ ምልልሱ ላይ መልሰው አውስተውታል። You know that this is the 21st century Adwa. ይህ የ21ኛው ክፍለ ዘመን አድዋ መሆኑን ታውቃለህ? ያኔም ማንም ያሸንፋሉ ብሎ አላመነም ነበር። ነገር ግን በአንድነት ተነስተው ድል አደረጉ። ያ ድል ለፓን አፍሪካን እንቅስቃሴ መጀመር ምክንያት እንደሆነ ሁሉ የዚህ ግድብ መጠናቀቅም ጥቁር ህዝቦች ከዘመናት በኋላ በራሳቸው አቅም ትልቅ ነገር መፈጸም እንደሚችሉ ያሳየ ነው። Beginning of the Pan-African movement. የምህንድስናን ጥበብና የአፍሪካን የእድገት ጥማት ስጋ መልበስ ጠቅላይ ሚኒስትሯ ሲገልጹ ለማመን በአይን ማየት አለብህ ሲሉ ነበር የገለጹት። ወደ 2 ኪሎ ሜትር የሚጠጋ ስፋትና 550 ጫማ ቁመት ያለው የግድብ ውሃው የሚፈስበት ፍጥነትና ኃይል እጅግ ያስደነገጠ ያስደመማቸው መሆኑንም አልሸሸጉም። አፍሪካ ውስጥ ካለው 1.4 ቢሊዮን ህዝብ መካከል 600 ሚሊዮኑ የኤሌክትሪክ አቅርቦት እንደሌለው ያወሱት ሞትሊ ኢትዮጵያ ይህንን ግድብ በመገንባት ለዜጎቿ ብርሃን ለመስጠት ያደረገችው ጥረትና ለ14 ዓመታት የዘለቀው ጽናት ለመላው አፍሪካ ትልቅ ትምህርት መሆኑን አብራርተዋል። ለኢትዮጵያውያን ተራ ወንዝ ብቻ ሳይሆን ዜማ እንጉርጉሮ እሴት ሆኖ ዘመናትን የዘለቀው እረኛው በዋሽንቱ አዝማሪው በመሰንቆው ሽማግሌዎች በምርቃታቸው ዘፋኞች በድምጻቸው ገጣሚዎች በስንኛቸው ሲያወድሱት ሲያነሱት ሲያሞግሱት የኖረው አባይ ተገድቦ ማደሪያ ሲያገኝ ዛሬ አንዳንድ መሪዎች በእኛ ገንዘብ ነው የተገነባው ብለው ባልሰሩት ሊወደሱበት ባላደረጉት ሊሞገሱበት ቢቋምጡም ኢትዮጵያ ግን የዓለም የገንዘብ ስርዓት ጀርባውን ሲሰጣት የራሷን ታሪክ በውድ ልጆቿ የተባበረ ጥረት ከውጭ ቤሳ ቤስቲን ሳያስፈልጋት በወርቅ ቀለም ጽፋ በዓለም መድረክ ላይ በኩራት መቀመጧን ነው ትሬቨር ኖዋም ሆነ ጠቅላይ ሚኒስትር ሚያ አሞር ሞትሊ በሚገባ የመሰከሩት። ህጋዊ ፍቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር የሚለጥፉ አሽከርካሪዎች ላይ ጠንከር ያለ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳሰበ። ጠቅላይ መምሪያው ባለፈው 6 ወር ባደረገው ቁጥጥር ህጋዊ ፍቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር እየለጠፉ ከ33000 በላይ አሽከርካሪዎች መቀጣታቸውን አስታውቋል። ዝርዝር አለን።
የአዲስ አበባ ፖሊስ ጠቅላይ መምሪያ ህጋዊ ፈቃድ ሳይኖራቸው የተሽከርካሪ መስታወት ላይ ጥቁር ስቲከር የሚለጥፉ የአደጋ ጊዜ መብራቶችን የገጠሙ፣ ጥቁር መስታወት ያስገጠሙ እንዲሁም ለአደጋ ጊዜ ተሽከርካሪዎች የተፈቀዱ ጥሩምባዎችና መብራቶችን በገጠሙ አሽከርካሪዎች ላይ ጠንከር ያለ እርምጃ እንደሚወስድ አሳስቧል። ጠቅላይ መምሪያው ባለፈው 6 ወር ባደረገው ቁጥጥር 33059 አሽከርካሪዎች ምንም አይነት ፈቃድ ሳይኖራቸው በተሽከርካሪያቸው መስታወት ላይ ጥቁር ስቲከር ባደረጉ እንዲሁም በተደመሰሰና በተፋፋቀ ሰሌዳ ሲያሽከረክሩ በተገኙ 15000 አሽከርካሪዎች ላይ እርምጃ መውሰዱን ገልጿል። በቁጥጥሩ ወቅት ጥቁር ስቲከር ከማድረግ ባለፈ ጥቁር መስታወት ባደረጉና የአደጋ ጊዜ ተሽከርካሪዎች የሚጠቀሙበትን የአደጋ ጊዜ ጥሩምባ ባስገጠሙ ህገወጦች ላይ እርምጃ እንደተወሰደባቸውም ጠቅላይ መምሪያው አስታውቋል። በተሽከርካሪ መስታወቶች ላይ የሚለጠፍ ስቲከር አሽከርካሪው የውጭውን እንቅስቃሴ በትክክል ተመልክቶ እንዳያሽከረክር እንዲሁም ትራፊክ ተቆጣጣሪዎችም በተሽከርካሪ ውስጥ ያለውን ሁኔታ እንዳይቆጣጠሩ እንቅፋት እየፈጠረ ከመሆኑም በላይ አንዳንድ ወንጀል ፈጻሚዎች ይህንን አጋጣሚ በመጠቀም ወንጀል ሲፈጽሙ እጅ ከፍንጅ መያዛቸው የጉዳዩን አሳሳቢነት የሚያመላክት መሆኑን ፖሊስ አስታውቋል። ከሚመለከታቸው የጸጥታ፣ የደህንነት፣ የትራንስፖርት ተቋማት ምንም አይነት ፈቃድ ሳይኖራቸው በተሽከርካሪ መስታወት ላይ ጥቁር ስቲከር ያደረጉ፣ ጥቁር መስታወት ያስገጠሙ እንዲሁም ከአደጋ ጊዜ ተሽከርካሪዎች ጋር የሚመሳሰል ጥሩምባና መብራት እየተጠቀሙ ያሉ ባለንብረቶችም ሆኑ አሽከርካሪዎች ጥንቃቄ እንዲያደርጉ ፖሊስ አሳስቧል። ዓለም አቀፍ እውቅና ያላቸው የፈርኒቸር አምራቾችን ወደ ሀገር ውስጥ ለማስገባት እየተሰራ ነው ተባለ። የፈርኒቸር ንግድ በዓለም ከ200 ቢሊዮን ዶላር በላይ የሚንቀሳቀስበት በመሆኑ በሀገር ውስጥ ማሳደግ ይገባል ተብሏል። ብዙነህ እንዳለ ዝርዝር አለው። ለሀገር ኢኮኖሚ ከፍተኛ አስተዋጽኦ ካላቸው ዘርፎች ውስጥ የገባው የፈርኒቸር ምርት በዓለማችን ላይ በ2024 ብቻ ከ200 ቢሊዮን ዶላር በላይ እንዳንቀሳቀሰ መረጃዎች ያሳያሉ። በሀገራችንም ከቅርብ ጊዜ ወዲህ ዘመናዊ የፈርኒቸር አምራቾች እየተበራከቱ መምጣታቸው ይነገራል። በዚህ ሳምንት እነዚህን የቤት ዕቃዎች ቤተ ውበትና የግንባታ አጨራረስን የሚያሳይ አውደ ርዕይ በአዲስ አበባ ሲካሄድ ቆይቷል። የፕራና ኢቨንት የኮሚኒኬሽንና ማርኬቲንግ ዳይሬክተር ጌታውን በቀለ የፈርኒቸር ዘርፍ በሀገራችን ማደግ የሚችልና ትልቅ ተስፋ ያለው መሆኑን ይናገራሉ። በብዙ ሁኔታ ዘርፉ በእኛ ሀገር በጣም ማደግ የሚችል ዘርፍ ነው። በበቂ ሁኔታ ዘርፉን ከማሳደግ ውጭ ደግሞ በጣም ለብዙ ሰዎች የስራ እድል የሚፈጥር ዘርፍ ነው። ለወጣቶች ብዙ የስራ እድል የሚፈጥር ዛሬ ስትጎበኙ እንደተመለከታችሁት አንዳንድ ድርጅቶች ኢምፖርት አድርገዋል አንዳንድ ማቴሪያሎችን። በእርግጠኝነት በሚቀጥለው ዓመት ብትመጡ እነዛ ዘንድሮ ኢምፖርት የተደረጉ ማቴሪያሎች በእኛው ልጆች ተሰርተው ደግሞ የሚቀጥለው ዓመት ታገኟቸዋላችሁ። ዚስ ኢዝ ኤክስፒሪየንስ። ሁሉ ጊዜ የሆነ ነገር ፈጠራ የሚጀመረው ከምታየው ከምትመለከተው ነገር ነውና ከውጭ ሀገር ኢምፖርት የሚያደርጉ ብዙ ካምፓኒዎች ቢኖሩ በሚቀጥለው ዓመት ግን እሱኑ አሻሽለው መስራት የሚችሉ ካምፓኒዎች መፍራት ይችላሉ ኢትዮጵያ ውስጥ ማለት ነው። በዛው መጠን ደግሞ ፊንቴክስ ሲጀመር ለሀገር ውስጥ ግብአት ብቻ ይሰሩ የነበሩ ድርጅቶች ዘንድሮ በዚህ ዓመት ወደ ውጭ ኤክስፖርት የሚያደርጉ ድርጅቶችም ተሳትፈዋል። ይሄ ነው እድገቱ። ትልቁ የዘርፉ እድገት ማለት ይሄ ነው። እኛ በተፈጥሮ በጣም የታደለን አገር ነን። አሁን ለምሳሌ የእንጨት ምርቶችን ብንመለከት ከድሮም ከጥንትም ጀምሮ በኢትዮጵያ ታሪክ ውስጥ በእንጨት ምርት ጥበብ የምንሰራ በድንጋይ ፈልፍለን ብዙ ጥበብ የምንሰራ ሰዎች ነን እና ይህንን ጥበባችንን ለዓለም ማስተዋወቅ አለብን። እንደነዚህ አይነት መድረኮች ደግሞ ለዚህ በጣም ልዩ ሚና ይኖራቸዋል ብለን እናስባለን። ለዘርፉ እድገት በሀገር ውስጥ የሚያመርቱና የሚያስመጡ የንግዱን ማህበረሰብ ማበረታታት እንዳለ ሆኖ በዓለም አቀፍ ደረጃ እውቅና ያገኙ አምራቾችን በሀገር ውስጥ ገብተው እንዲያመርቱ ማድረግ እቅድ እንዳላቸው የሲምቶዶር ኦፕሬሽን ማኔጀር ሂዳያ ሻፊ ይናገራሉ። በጣም ትልቅ ፖቴንሻል ያለው ኢንተርናሽናል ካምፓኒ ነው። በቀን እስከ 6000 በር ድረስ የማምረት አቅም አለው። ቴክኖሎጂውም እንዳያቸው የብረት በር ፊኒሺንጎቹ እና አቅማቸው በጣም ሃይ ቴክኖሎጂ የሚጠቀሙበት ነው። ወደ ኢትዮጵያ መጥተው እንዲያመርቱልን ኢትዮጵያ የመግዛት አቅሟን የማርኬት አቅሙን የኮንስትራክሽን ደግሞ አሁን ቡስት እያደረገ ነው። ኢምፖርት ለማድረግ ደግሞ ያው ከረንሲ እናጠቀማለን። የዛን ሾርቴጅ ለመቋቋም ወይም ለማስቀረት ወደ ኢትዮጵያ መጥተው እንዲያመርቱ ጥረት እያደረግን ነው። ኢትዮጵያ አምርታ ደግሞ ወደ ሌሎች አፍሪካ ሀገሮች እንደውም ከረንሲ እንድታመጣ ኤክስፖርት እንድታደርግ ነው ጥረታችን። እዚህም ደግሞ ብዙ የስራ እድል ይፈጥርልናል ሀገራችን ላይ ማለት ነው። አቶ ወንድማገኝና አቶ ሙባረክ በበኩላቸው ተቋሞቻቸው ከዚህ ቀደም ምርቶችን ከውጭ ያስገቡ የነበረ ቢሆንም
በአሁኑ ወቅት ግን ጥራታቸውን የጠበቀ ምርቶችን በሀገር ውስጥ እያመረቱ እንደሆነ ነግረውናል። ቴክኖስታይል እዚህ ጋር እንደምታየው 30 ዓመቱ ነው። ልክ ሲጀምር ኢምፖርተር ነበር። ኢምፖርት አሁን ደግሞ ኔክስት ደግሞ ምን አድርገው ወደ ምርት ራሱን አሳድጎ ኢምፖርት ስታንዳርድ ኢምፖርቱ እንዳለ ሙሉን ተክቶታል የሚመረተው። ከዋጋ አንፃር ያው ኢምፖርት የሚደረጉ ነገሮች ውድ ናቸው። እንደገና ደግሞ ኳንቲቲም በሚፈለገው ልክ ደግሞ ዋን ታይም ላይ ይገኙም ይችላሉ። ዴሊቨሪ ታይማቸውም ሎንግ ነው የሚሆነው። ለሀገርም የሚጠቅመው እዚሁ ሲመረት ነው። እያንዳንዱ ምርት ሲመረት ምን ይዘው የሰው ኃይልም በዛው ልክ እያደገ ይመጣል። ኢምፖርት ግን ከሆነ ሱቅ ትንሽዬ ሱቅና ስቶር ነው የሚፈልገው። ግን እኔ አሁን ኢምፖርት ደግሞ ሙሉ ለሙሉ የሚዘጋም አይደለም። ምክንያቱም አይናችንንም አንዳንዴ የሚያበራልን ምንድነው ቴክኖሎጂ ሲመጣ ነው። ዋናው ካለው ነገር ላይ እንዴት እንማር ነው። የሚመጣውንም ነገር አይተን እሱን ኮፒ አድርገን አሻሽለን በእኛው አገር ካልቸር አድርገን እንዲቀርብ ማድረግ ነው። በጎ ጎን አለው። አምጥቶ ዳምፕ ማድረግ ሳይሆን ያንን ነገር ምንድነው ባለችዋ ነገር ላይ ይሄ የሚጠቅመንን ብቻ ኢምፖርት እያደረግን ገበያውን ሳቹሬት ማድረግ ነው። በፊት የኛም ድርጅት ከውጭ ነበር የሚያስመጣው። ነገር ግን ያለውን ጥንካሬ ኳሊቲውን በማየት ሙሉ በሙሉ አሁን ኢንዱስትሪውን እኛ ላይ ነው ያደረግነው። ታጠቅ ኢንዱስትሪ ያለ ነው። ማሽኑን አስመጥተን ከውጭ ባለሙያዎች ጋር ተዘርግቶ 100% አሁን አገር ውስጥ ነው የሚመረተው። የተወሰኑ ሮል ማቴሪያሎች ናቸው ከውጭ የምናስመጣቸው እንጂ ሙሉ በሙሉ እየተመረተ ያለው አገር ውስጥ ነው። እንዳልኩህም በጣም እጅግ በጣም ኳሊቲና ዋጋም በጣም ጥሩ የሆነ ዋጋ ያለው እንትን ነው። ስድስተኛው ፊንቴክስ የቤት እቃዎችና ቤተ ውበት እንዲሁም የግንባታ አጨራረስ አውደ ርዕይ በዚህ ሳምንት የተካሄደ ሲሆን ከ50 በላይ የሀገር ውስጥ ኩባንያዎችና ከ4000 በላይ የንግዱ ማህበረሰብ አባላት ተሳትፈዋል። በዚህም ከአውደ ርዕዩ መዘጋጀት ያገኙትን ጥቅም እንዲህ ይገልጹታል። በዚህ ኤክስፖ ላይ የተመረጡ የፈርኒቸርና ፊኒሺንግ ማቴሪያል ኤክስፖ ስለሆነ ዎኪንግ ከስተመሮቻችን እኛን ፈልገው የሚመጡ ወይም ፊኒሺንግ ላይ ያሉ ጥሩ ግንዛቤ ያላቸው ናቸውና ከነሱ ጋር ኔትወርክ እናደርጋለን። እንዲሁም ደግሞ ቢቱቢ ቢዝነስ ቱ ቢዝነስ እንታወቃለን። ተመጋጋቢ የሆነ ፊልድ ላይ ስላለ ማለት ነው። ለሱ በጣም ብዙ ጠቅሞናል። በጣም ብዙ ሰው ነው ቪዚት ያደረገን። እንደዚህ አይነት ፕሮግራሞች የሚዘጋጁበት ሰዓት እኛ ማናውቃቸው እነሱም ማያውቁን ግን ሊያገናኘን የሚችል ተቋም ነው ይሄ። በዚህም ደግሞ ብዙ ድርጅቶችና ግለሰቦችንም ማግኘት ችለናል። ኦልሬዲ የሚበረታታ ነገር ነው ይሄ። በጣም ደስ የሚል ነገር ነው። አፍሪካ በዚህ ዓመት 45 ሚሊዮን ዶላር የሚያወጣ የፈርኒቸር ምርትን ከውጭ አስገብታለች። በ2030ም የአፍሪካ ከተሜነት እድገት 600 ሚሊዮን ዶላር ይደርሳል ተብሎ በመገመቱ ለዘርፉ ምርቶች ያለው ፍላጎት በከፍተኛ ሁኔታ እንደሚጨምር ጥናቶች ያመለክታሉ። በዚህም የሀገር ውስጥ አምራቾች በከፍተኛ ሁኔታ በማደግ ወደ አፍሪካ ምርቶችን መላክ መጀመር እንዳለባቸው ተጠቁሟል። ለዚህም የአፍሪካ ነጻ የንግድ ቀጠና ትልቅ አበርክቶ ይኖረዋል ተብሏል። ኢትኬር እና የኢትዮጵያ ብዝሃ ሕይወት ኢንስቲትዩት አብሮ ለመስራት የሚያስችላቸውን ስምምነት ተፈራረሙ። ኢትኬር ኃላፊነቱ የተወሰነ የግል ማህበር ከኢትዮጵያ ብዝሃ ሕይወት ኢንስቲትዩት ጋር ማይክሮ አልጌን ወይም ስፓይሩሊናን በሳይንሳዊ መንገድ አምርቶ ለገበያ ለማቅረብ የሚያስችለውን ስምምነት ፈርሟል። የሁለቱ ተቋማት ስምምነት በሀገራችን የብዝሃ ሕይወት ሀብት የሆነውን የስፓይሩሊናን በሳይንሳዊ መንገድ አምርቶ ለተጠቃሚ ለማድረስና በኢትዮጵያ የሚገኙ ጄኔቲክ ሀብቶችን ጥቅም ላይ ለማዋል ነው ተብሏል። በተጨማሪም የምግብ ዋስትናን ለማረጋገጥ ብሎም ምርቱን ወደ ውጪ በመላክ የውጪ ምንዛሬ ሊያስገኝ የሚያስችለውን አልጌን በሳይንሳዊ መንገድ በማምረት ጥቅም የመጋራት ስምምነት መሆኑ ተነግሯል። የኢትኬር መስራችና ዋና ስራ አስፈጻሚ ማቴዎስ መባ ስፓይሩሊናን የተሰኘው አልጌ በሌሎች ያደጉ አገራቶች ላይ ጥቅም ላይ እንደሚውል ገልጸው በሀገራችንም በሚቀጥሉት 3 ወራት ተመርቶ በኮስሞቲክስና በምግብ መልኩ ገበያ ላይ እንደሚቀርብ ገልጸዋል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.8 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ካፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ወደ እናንተ እናደርሳለን። ይጠብቁን።
ክቡራን ተመልካቾቻችን አሁን የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት መካሄድ ሲጀምር ቶትናም ሆትስፐርስ ከማንቸስተር ሲቲ የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የኢትዮጵያ ፕሪሚየር ሊግ 18ኛ ሳምንት ጨዋታዎች ዛሬ የተጀመሩ ሲሆን ነገም የሊጉ ወሳኝ ጨዋታዎች ይከናወናሉ። በሲዳማ ቡና መሪነት 18ኛ ሳምንቱ ላይ የደረሰው ሊጉ ነገም ተጠባቂ ጨዋታዎችን ሲያስተናግድ ሲዳማ ቡና ከባህር ዳር ከተማ የሚገናኙበት ጨዋታ ከወዲሁ ተጠባቂ ሆኗል። በ17ኛ ሳምንት በነጌሌ አርሲ ተሸንፎ የመጣው የሊጉ መሪ ሲዳማ ቡና ከወላይታ ዲቻ ጋር ነጥብ ተጋርተው የመጡትን የጣና ሞገዶችን ይገጥማሉ። በዘንድሮው የውድድር ዓመት የሊጉን ዋንጫ የመብላት ግምት አግኝቶ ሊጉን እየመራ የሚገኘው ሲዳማ ቡና ወደ አሸናፊነት ለመመለስ ከባህር ዳር ከተማ ከባድ ፍጥጫ ይጠብቃቸዋል ተብሏል። በሌላ የነገ ጨዋታ በጥሩ ወቅታዊ ብቃት ላይ የሚገኙት መቻሎች ለሊጉ ዘንድሮ እንግዳ የሆኑትን ሸገር ከተማዎችን የሚገጥሙበት ጨዋታ ይጠበቃል። የ2018 የፋንታ ሚዲያ ካፕ የምድብ ሁለተኛ ጨዋታዎች ሲደረጉ መናኸሪያ ኤፍኤም እና ቲክቶከርስ ተጋጣሚዎቻቸውን አሸንፈዋል። በምድብ 5 የምድብ ሁለተኛ ጨዋታ እያደረገ የሚገኘው የ2018 የፋንታ ሚዲያ ካፕ ውድድር ትናንት በተደረገ ጨዋታ አሃዱ ኤፍኤምን ከመናኸሪያ ኤፍኤም ያገናኘው ጨዋታ በመናኸሪያ ኤፍኤም በሰፊ የግብ ልዩነት አሸናፊነት ተጠናቋል። የምድብ የመጀመሪያ ጨዋታውን በጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ሽንፈት አስተናግዶ ወደ ሁለተኛው ወሳኝ ጨዋታ ያመራው መናኸሪያ ኤፍኤም 7-1 አሸንፏል። በሌላ ተጠባቂ ጨዋታ ጣቢያችን አፍሪካን ሬኔሳንስ ቴሌቪዥን ከአባይ ቴሌቪዥን ያገናኘው ጨዋታ በአባይ ቴሌቪዥን 5-4 አሸናፊነት ሲጠናቀቅ ቲክቶከርስ ከቻናል ዋን ያደረጉት ጨዋታ በቲክቶከርስ 5-1 አሸናፊነት ተጠናቋል። ነገም የውድድሩ ተጠባቂ ጨዋታዎች ቀጥለው ሲደረጉ ኢሳት ከኢትዮጵያ ዲጄ ማህበርስ፣ አዲስ ሚዲያ ኔትወርክ ከንስር ስፖርት የሚያደርጉት ጨዋታ ይጠበቃል። በሌላ በኩል ፋና ሚዲያ ኮርፖሬሽን ከኢትዮጵያ ፕሬስ ድርጅት፣ ሞዛይክ ስፖርት ከሀገሬ ቴሌቪዥን የሚያደርጉት ጨዋታ ተጠባቂ ነው። አርቲስት ቴሌቪዥንም የውድድሩ ብቸኛ የሚዲያ አጋር በመሆን የእያንዳንዱን ጨዋታና ውጤት ለእናንተ ለተመልካቾቹ የሚያደርስም ይሆናል። የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሳምንቱ መጨረሻ ቀናት መካሄድ ሲጀምር ተጠባቂ ጨዋታዎች የሚከናወኑበት ይሆናል። ባሳለፍነው ሳምንት በፕሪሚየር ሊጉ በሜዳው ሽንፈት አስተናግዶ የመጣው የሰሜን ለንደኑ ክለብ አርሰናል ነገ ከሜዳው ውጭ በማቅናት ከሊድስ ዩናይትድ የሚያደርገው ጨዋታ ይጠበቃል። በውድድር ዓመቱ በሜዳው ለመጀመሪያ ጊዜ የተሸነፈው አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ ነበረበት 7 ነጥብ ከፍ ለማድረግ የሚጫወት ሲሆን አሁን ላይ በጥሩ መነቃቃት ከሚገኘው ሊድስ ዩናይትድ ከባድ ፈተና የሚጠብቀው ይሆናል። መድፈኞቹ በዘንድሮው የውድድር ዓመት በአሰልጣኝ ሚኬል አርቴታ እየተመሩ በርካታ ከዋክብትን ወደ ክለቡ በመሰብሰብ በፕሪሚየር ሊጉ ሻምፒዮን ለመሆን ከፍተኛ ትንቅንቅ እያደረጉ ሲሆን በተለይ ላለፉት 3 ተከታታይ ጨዋታዎች ማሸነፍ ባለመቻላቸው ከተከታዩ ማንቸስተር ሲቲ ያላቸው የነጥብ ልዩነት ወደ 4 ዝቅ እንዲል ተገደዋል። የሊጉ መሪ አርሰናል ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ሲሆን በኤላንድ ሮድ ስታዲየም የሚደረገው የሁለቱ ክለቦች ጨዋታ አመሻሽ 12 ሰዓት ላይ ይደረጋል። በሌሎች ጨዋታዎች ወልቭስ ከበርንማውዝ፣ ብራይተን ከኤቨርተን በተመሳሳይ አመሻሽ 12 ሰዓት ላይ የሚደረጉ ሲሆን ምሽት 2 ሰዓት ከ30 ላይ ቼልሲ በስታንፎርድ ብሪጅ ስታዲየም በለንደን ደርቢ ዌስትሃም ዩናይትድን የሚያስተናግድበት ጨዋታ ይጠበቃል። በሌላ ተጠባቂ መርሃ ግብር ሊቨርፑል በአንፊልድ ሮድ ስታዲየም በሊጉ ጠንካራውን ኒውካስትል ዩናይትድን ይጋብዛል። የመርሲሳይዱ ክለብ በዘንድሮው የውድድር ዓመት በሊጉ ደካማ እንቅስቃሴ እያደረገ ሲሆን በነገው ጨዋታ በሜዳው ከኒውካስትል ዩናይትድ ከባድ ፈተና የሚጠብቀው ይሆናል። ኒውካስትልን በመልቀቅ አንፊልድ የደረሰው ስዊድናዊ አጥቂ አሌክዛንደር አይዛክ በጉዳት ከነገው ወሳኝ ጨዋታ ውጭ ሲሆን የሁለቱ ክለቦች ጨዋታ ምሽት 5 ሰዓት ላይ ይደረጋል። የ24ኛ ሳምንት የእንግሊዝ ፕሪሚየር ሊግ እሁድም ቀጥሎ ሲከናወን በሳምንቱ ተጠባቂ ጨዋታ ቶተንሃም ሆትስፐርስ በሜዳው የፔፕ ጋርዲዮላውን ማንቸስተር ሲቲን ያስተናግዳል። ማንቸስተር ሲቲ ከሊጉ መሪ አርሰናል ጋር ያለውን የነጥብ ልዩነት ለማጥበብ የሚጫወት ሲሆን ቶተንሃም ሆትስፐርስ በበኩሉ ካለበት የውጤት ቀውስ ለማውጣት የሚያደርገው መርሃ ግብር ከወዲሁ ተጠባቂ ሆኗል። ቶተንሃም ሆትስፐርስ በአሰልጣኝ ቶማስ ፍራንክ እየተመራ በሊጉ ደካማ እንቅስቃሴ እያደረገ ሲሆን የሁለቱ ክለቦች ተጠባቂ ጨዋታ ምሽት 1 ሰዓት ተኩል ላይ ይደረጋል። በሌላ ጨዋታ አሰልጣኝ ሩበን አሞሪምን በመተካት ክለቡን በጊዜያዊነት የተረከበው አሰልጣኝ ማይክል ካሪክ በሊጉ አንደኛና ሁለተኛ ላይ የሚገኙትን አርሰናልና ማንቸስተር ሲቲን በማሸነፍ ጥሩ የሚባል አጀማመር እያደረገ የሚገኝ ሲሆን እሁድ በኦልድ ትራፎርድ ስታዲየም ፉልሃምን የሚያስተናግድበት ጨዋታ ይጠበቃል።
ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርትስ ስፔሻል ልዩ የመዝናኛ የኪነ ጥበብና የሁነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲ ማናየ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ጉዳዮች የአንጋፋው የታሪክ ምሁር ተክለ ጻዲቅ መኩሪያ የካቲት ንቅናቄና የአንጋፋው ደራሲ ሳህለ ስላሴ ብርሃነ ማርያም የእሳቤ ሰዎች በኢትዮጵያ አዳዲስ መጽሐፍት ለንባብ በቁ። የንግስት እቴጌ ምንትዋብ ታሪክ ፊልም ሊሆን ነው። ለዚህም የፊልም ፕሮጀክት የሆሊውድ ስመጥር ባለሙያዎች ተሳታፊ እንደሚሆኑ ታውቀዋል። ወጣቱ ድምፃዊ ሮቤል ሜዴክሳ ከድምፃዊ ቴዲ አፍሮ ጋር የሙዚቃ ኮንሰርት ሊያቀርብ ነው። እነዚህንና ሌሎችንም የአርት ስፔሻል ኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ በቅርቡ ከበራፍ በሚል ርዕስ የሙዚቃ አልበሙን ለአድማጮች ያቀረበውና በአጭር ጊዜ ውስጥ ተወዳጅነትን ያተረፈው ድምፃዊ ሮቤል ሜዴክሳ ከድምፃዊ ቴዲ አፍሮ ጋር የሙዚቃ ኮንሰርት ሊያቀርብ እንደሆነ ተሰምቷል። ይህ የሙዚቃ ዝግጅት በኬንያ ሞምባሳ የሚካሄድ ሲሆን የዘንድሮውን የፍቅረኛሞች ቀን ምክንያት በማድረግ ከአርብ የካቲት 6 እስከ ሰኞ የካቲት 9 ቀን 2018 ዓ.ም ድረስ ለ3 ቀናት የሚቆይ ይሆናልም ተብሏል። በዝግጅቱ ላይ ቴዲ አፍሮ፣ ሮቤል ሜዴክሳ እና ኤደን አይሸሹም ከአቦጊዳ ባንድ ጋር በመሆን የሙዚቃ ኮንሰርታቸውን ያቀርባሉ። በተጨማሪም ታዋቂ ዲጄዎች በዝግጅቱ ላይ እንደሚሳተፉ ተገልጸዋል። የዚህ ዝግጅት ተጓዦችም በቀን በባህር ዳርቻ የመዝናናት፣ በምሽት ደግሞ በሙዚቃዊ ዝግጅቶች የማሳለፍ እድል ይኖራቸዋልም ተብለዋል። በርካታ የታሪክ መጽሐፍትን ለንባብ ያበቁት አንጋፋው የታሪክ ጸሐፊ ተክለ ጻዲቅ መኩሪያ የካቲት ንቅናቄ በሚል ርዕስ የተዘጋጀ አዲስ መጽሐፍ ለንባብ በቅቷል። ይህ መጽሐፍ እሳቸው ካረፉ በኋላ በቤተሰቦቻቸው ጥረት የህትመት ብርሃን ያገኘ ሲሆን በ6 ክፍሎችና በ18 ምዕራፎች የተከፋፈለ ነው። መጽሐፉ በዋናነት በኢትዮጵያ ታሪክ ውስጥ የካቲትን አብዮትና ለአብዮቱ ገፊ ምክንያቶችን በዝርዝር እንደሚዳስስም አርት ስፔሻል ያገኘው መረጃ ያመለክታል። በሌላ በኩል ሙሉ ህይወታቸውን ለስነ ጽሑፍ የሰጡት አንጋፋው ደራሲ ሳህለ ስላሴ ብርሃነ ማርያም የእሳቤ ሰዎች በኢትዮጵያ የተሰኘ አዲስ መጽሐፍ ለአንባቢያን አቅርበዋል። ደራሲው በርካታ መጽሐፍቶችን የጻፉ ሲሆን የዓለምን ታላላቅ ስራዎች እንደ መከረኞቹና የሁለት ከተሞች ወግ ያሉትን ወደ አማርኛ በመተርጎም ይታወቃሉ። በርካታ መጽሐፍትን ጽፈው ለንባብ ያበቁት ሳህለ ስላሴ ብርሃነ ማርያም አዲሱ መጽሐፋቸው በኢዞፕ መጽሐፍ አሳታሚነት ለገበያ እንደቀረበም ሰምተናል። የሁለቱም አንጋፋ ጸሐፊያን መጽሐፍት በተለያዩ መጽሐፍ መደብሮች እንደሚገኝም ተነግሯል። የድሬዳዋ ዩኒቨርሲቲ በአንጋፋው ድምፃዊ አሊ ቢራ ስም የሙዚቃ ትምህርት ቤት ለማቋቋም ቅድመ ዝግጅት እያከናወነ መሆኑን ሰምተናል። ዩኒቨርሲቲው ትምህርት ቤቱን ለማቋቋም ያቀደው ድሬዳዋ ከተማ ያላትን የኪነ ጥበብ ጸጋ ለመጠቀምና የአሊ ቢራን ውርስ ለመዘከር እንደሆነም ተነግሯል። ትምህርት ቤቱ የተለያዩ የሙዚቃ ጥበቦችንና በአካባቢው ባህል ላይ ያተኮሩ የኪነ ጥበብ ትምህርቶችን እንደሚሰጥም ተገልጿል። ለ60 ዓመታት በሙዚቃ ዘርፍ ውስጥ ደማቅ አሻራ ያኖረው አሊ ቢራ ከ260 በላይ የሙዚቃ ስራዎችን ማበርከቱ ይታወሳል። በዳንኤል አብርሃ ተጽፎ በቢኒያም አቡራ አርታይነት 23 በሚል ርዕስ የተዘጋጀ አዲስ መጽሐፍ ከዛሬ አርብ ጀምሮ በተለያዩ መጽሐፍ መደብሮች ለንባብ በቅቷል። መጽሐፉ እውነተኛ ታሪክን የያዘ ሲሆን ባለታሪኩ ዳንኤል አብርሃ ከኢትዮጵያ ተነስቶ በሱዳንና በግብጽ በረሃዎች አቋርጦ ሊቢያ ድረስ የተጓዘበትን አሰቃቂ ጉዞ ይተርካል። ባለታሪኩም ከ10 ዓመታት በፊት በአይኤስአይኤስ የጭካኔ እርምጃ ሰለባ ከሆኑት መካከል በአጋጣሚ ተርፎ ታሪኩን በዝርዝር የሰነደበት አዲስ መጽሐፍ እንደሆነም ሰምተናል። መጽሐፉ በ26 ምዕራፎችና በ262 ገጾች የተቀነበበ የጉዞ ማስታወሻ ሲሆን ዛሬ አርብ ጥር 22 ቀን 2018 በዋሊያ መጽሐፍት አዳራሽ በድምቀት ተመርቋል። መጽሐፉ በወቅቱ ሕይወታቸውን ላጡ ወገኖች መታሰቢያ እንዲሆን ታስቦ የተዘጋጀም እንደሆነ አርት ስፔሻል ያገኘው መረጃ ያመለክታል።
የንግስት እቴጌ ምንትዋብ ታሪክ ላይ የሚያተኮር ዓለም አቀፍ የፊልም ፕሮጀክት ይፋ ሆኗል። የፊልም ዝግጅት ፕሮጀክቱ ማብሰሪያ መርሃ ግብር ከሰሞኑ የተካሄደ ሲሆን ስራው የኢትዮጵያን ስልጣኔና ጥበብ ለዓለም በሚመጥን ደረጃ የሚያስተዋውቅ እንደሆነም ተገልጿል። ይህ የፊልም ስራ ከሆሊውድ ስመጥር የፊልም ባለሙያዎች ጋር በመተባበር የሚዘጋጅ ሲሆን ደረጃውን የጠበቀና ጥራት ያለው ስራ ሆኖ እንዲቀርብም ሰፊ ዝግጅት እየተደረገለት እንደሚገኝም አርትስ ስፔሻል ያገኘው መረጃ ያመለክታል። ይህ በታሪክና በኪነ ጥበብ ዘርፍ ትልቅ ተስፋ የተጣለበት የፊልም ፕሮጀክት የኢትዮጵያን የንግስና ታሪክ በዓለም አቀፍ መድረክ ከፍ አድርጎ እንደሚያሳይም ይጠበቃል ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ሜሮን ዋለልኝ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።